አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁልኝ? ባለፈው ስለ ስደተኞች ቁጥር 1 እና ቁጥር 2 አቅርቤ ነበረ። ዛሬ ኢንሻአላህ ቁጥር 3 እየመጥቻለሁ። የዛሬው ርዕሳችን መብቶችና ግዴታዎች ይላል። እሺ ከግዴታዎች ጀምራለሁ። ምን ምን አይነት ግዴታዎች በእኛ ላይ ያሉብንና በእነሱስ ላይ ምን አይነት ግዴታ አለባቸው የሚለውን በአሰሪና በሰራተኛ መካከል ያለውን አንዳንድ ነገር እናወራለን ማለት ነው ኢንሻአላህ። አንደኛ በእኛ ላይ ምን አይነት ግዴታ አለብን ማለት ነው። መጀመሪያ የነሱን ሀገር ህግና ደንብ ማክበር አለብን። የነሱን ሀገር ህግና ደንብ ማክበር ግዴታ በእኛ ላይ ግዴታ አለብን ማለት ነው። የሀገሪቱን ህግና ደንብ እዚህ ጋር በሸሪዓ የሚተዳደር ህግ አለ። ለምሳሌ አንድ ገጠመኝ ላወራችሁ ነው። እዚህ ላይ ገጠመኙን መሰላችሁ። አንድ እህታችን አፍሪካዊ ናት። ያው እዛ ጋር ያለው የነሱ ባህልና እዚህ ጋር ያለው ባህል አይመሳሰልም። እዚህ በሸሪዓ ነው የሚተዳደሩት። ሀጅ ነብይና ሀጅ ነብይ ወንድ፣ ሀጅ ነብይ ሴት አንድ ላይ እንደምታዩት አይገናኝም። አብዛኛውን ጊዜ ያው ውጭ ላይ ካልሆነ በስተቀር በተለይ ቤት ውስጥ ሀጅ ነብይ ወንድ ከመጣ ሀጅ ነብይ ሴት ከመጡ የተለያየ ክፍል ውስጥ ነው የሚቀመጡት ማለት ነው። ስለዚህ አንድ እህታችን ያው ቤተሰቡ ምግብ ይሰራል። ምግብ በምንበላበት ሰዓት ታውቃላችሁ፣ እኛም የሚሰጠንን ሳህን ይዘን ለብቻችን ነው የምንበላው። እነሱም ቤተሰቡ ተሰብስበው ለብቻ ነው የሚበሉት ነው። ያው ይሄ የሚሆንበት ምንድነው? ወንዶች ስላሉ እኛ ደግሞ ሴቶች ነን። ስለዚህ ሀጅ ነብይ ወንድና ሀጅ ነብይ ሴት አንድ ላይ ተቀምጠው መብላት ስለሌለባቸው የሀገሪቱ ደንብ ነው። እና ይሄንን ደግሞ እህታችን አታውቅም። ያው በእኛ ጋር ያለው ማህበረሰብ ሀጅ ነብይ ሴት፣ ሀጅ ነብይ ወንድ የሚባል ነገር የለም። ሁሉም የተቀላቀለ ነው። አልሐምዱሊላህ። እንዲያውም በአሁኑ ሰዓት የተወሰነ ትንሽም ቢሆን ለውጥ አለ። እና እህታችን መዲያሟ ምግብ ተሰራና ምግብ ሳህን ላይ አድርጋላት አንቺ ዝሁነሽ ብላ የነሱ ምግብ ይዛ ወጣ ሳለ ተሰብስበው ይበላሉ ማለት ነው። እቺ ልጅ የምታውቀው ነገር የላትም፣ አዲስ ናት። ምን ታደርጋለች? ያንን ሳህኗን ይዛ እነሱ ጋር ይዛ ትሄድና እነሱ ጋር ቁጭ ብላ ልትበላ ስትል መዲያሟ ደግሞ እንዴ አይሆንም፣ አንቺ እኛ ጋራ ተቀምጠሽ መብላት የለብሽም እና ሳህንሽን ይዘሽ እዛ ሌላ ቦታ ሆነሽ መመገብ ትችያለሽ ትላታለች። ይሄ ነገር በተደጋጋሚ ይፈጠራል። ልጅቷ አዲስም ስለሆነች የምታውቀውም ነገር የላትም፣ ያልገባትም ነገር ግር ያላት ነገር አለና ከሷ በፊት ቀደም ያለች ቋንቋ የምትችል የሀገሯ ልጅ ጋር ይደውሉና እንደዚህ እያለች ነው እንደዚህ ስላት ይሄን ነገር እያደረገች ነው እና ይሄን ነገር አስረጃት ምናምን ብለው እዛች ልጅ ጋር ሲያገናኟት ምን ብትል ጥሩ ነው? መዲያሟ እነሱ ጋር እንዳልበላ የምታረገው ምክንያት በባሏ ስለምትቀና ነው አለች። ያ እንደዛም ነገር ሳይሆን እዚህ ጋር የነሱ ሀገርና በነሱ ሀገር ህግና ደንብ በሸሪዓ የሚተዳደሩ እስከሆነ ድረስ ሴትና ወንድ አንድ ላይ ተቀላቅሎ ሊበላ አይችልም። እሷ ሀጅ ነብይ ሴት ናት፣ ወንዶቹ ደግሞ ሀጅ ነብይ ወንዶች ናቸው። ችግር የለም። ሴቶቹ ጋር ወይም መዳሟ ጋር ምናምን ወይ ልጆች ጋር ምናምን ካለ ብትበላ ምንም ችግር የለም። ግን ወንዶች ጋራ አንድ ላይ ተቀላቅሎ ህግና ደንቡን እኛም ማወቅና ማክበር አለብን ማለት ነው። ሌላው ደግሞ ስራችንን በአግባቡ መስራት፣ ይሄ ደግሞ በእኛ ግዴታ ነው ማለት ነው። ስራችሁን በአግባቡ የመጣነው ልንሰራ እስከሆነ ድረስ ስራችንን ከአቅማችን በላይ ያልሆኑ ነገሮችን እስካልሆነ ድረስ ሌላውን ስራችንን ሶስተኛ ደግሞ የአሰሪዎቻችንን ሚስጥር መጠበቅ፣ ይሄ የኛ ግዴታ የሀገሪቱ ግዴታ ያወጣው ህግ ነው ማለት ነው። አምስተኛ ደግሞ ከነሱ ምን አይነት ግዴታ አለ? ይሄ እኛ ላይ እስካሁን ያወራሁት በእኛ ላይ ያለ ግዴታ ነው። እነሱ ደግሞ ምን አይነት ግዴታ አለባቸው የሚለውን ደግሞ በአንደኛ ሕክምና የመውሰድ ግዴታ አለባቸው። ሁለተኛ ሕክምና የመውሰድ
ግዴታ ነው። ሲያመን ወደ ሕክምና የመውሰድ ግዴታ የነሱ ነው ማለት ነው። ሁለተኛ ምግብ የማቅረብ ምግብ እኛ እንዲከለክሉን አይገባም። ምግብ ማቅረብ በእነሱ ግዴታ ነው ማለት ነው። እኛም ደግሞ የመብላት የመመገብ መብት አለን። በእነሱ ላይ ደግሞ ይሄ ግዴታቸው ነው ማለት ነው። ሶስተኛ ደግሞ የመጸዳጃ እቃዎችን የመግዛት ይሄም በእነሱ ላይ ግዴታ ነው። እኛም ደግሞ ሲያልቅብን የመጠየቅ መብት አለን። ይህን መብታቸውን ተጠቀሙበት፣ ግዴታቸውን የሚወቁ ማለት ነው። አራተኛ ደግሞ በየወሩ ደሞዝ መክፈል፣ ይሄ ደግሞ በእነሱ ግዴታ ነው ማለት ነው። በየወሩ ደሞዛችንን የመክፈል ግዴታ አለባቸው። እኛም ደግሞ በየወሩ ደሞዛችንን የመጠየቅ መብት አለን። ደሞዛችሁን በትክክል ወራችሁ ሲሞላ መጠየቅ መብታችሁ ነው። እንዳትፈሩ። 1 2 3 4 እያለ ወሩ በሚቀጥልበት ሰዓት እነሱን መክፈል ያቀታቸውና በኋላ ሌላ ችግር ይፈጠራል ማለት ነው። ስለዚህ በየወሩ ካልሰጠሽኝ፣ ወሩን ደግሞ ሳልሰጠሽኝ ለሚቀጥለው በነፃ አልሰራም ብላችሁ ደሞዛችሁን በየወሩ ለመቀበል መሞከርና ማሰብ አለባችሁ ማለት ነው። ያው እንዳልኳችሁ እዚህ ጋር አንዳንድ መብቶችንም ከግዴታዎች ጋር ያቀርብ ያለው። እስኪ ደግሞ መብቶቻችን ምንድናቸው የሚለውን ዘርዘር አድርገን እናያለን። አንደኛ ምግብ የመመገብ ነው። ምግብ እነሱ የማቅረብ ግዴታ አለባቸው ብያለሁ። በእኛ ላይ ደግሞ ምግባችንን በአግባቡ በሰዓቱ የመብላት መብት አለን። እንዳትሸማቀቁ። አንዳንድ ሰዎች ካሜራ አለ መዲያብ ታየኛለች ምናምን እያሉ ብዙ ልጆች በመሸማቀቅ ሽንት ቤት ውስጥ ገብተው መብላት የሚደርሱ እህቶቻችን ስላሉ እዚህ ጋር ማወቅ ያለባችሁ እኛ ከሀገራችን ስንመጣ ወደዛ ሀገር ስንመጣ ይሄ በእነሱ ላይ ግዴታ እስከሆነ ድረስ እኛ ላይ ደግሞ ይሄ መብታችን ነው። ይሄንን ማወቅ አለባችሁ ማለት ነው። ሌላው ደግሞ የእረፍት ጊዜ እና የመኝታ ጊዜ ማግኘት መብት አለን ማለት ነው። ይሄንን መብታችን እንደተጠበቀ ሆኖ የእረፍት ሰዓት እንደማንኛውም የካምፓኒ ስራ እንደሚሰሩት የእረፍት ሰዓት አለን። እኛም ይህንን የእረፍት ሰዓታችንን በእነሱ ያው ስላልተለመደ ሸፋፍ ነው ስለሚያልፉት ነው እንጂ በእኛ ላይ የእረፍት ሰዓት የመጠየቅ መብት አለን ማለት ነው። ያን ባይሆን እንኳን ቤት ውስጥ የእንቅልፍ ሰዓታችንን እና የእረፍት ሰዓታችንን ማስከበር አለብን ማለት ነው። ውድ የሀገሬ ልጆች፣ ሌላው ደግሞ ኮንትራታችንን ጨርሰን ስንጨርስ ወደ ሀገራችን የመግባት መብት አለን ማለት ነው። የመቀጠል ወይም ደግሞ የማሳደስ ደግሞ በአሰሪና በሰራተኞች መካከል የሚደረግ ስምምነት ይሆናል ማለት ነው። ከዛ ውጭ ግን ኮንትራታችን ጨርሰን ሀገራችን መሄድ የምንፈልግ ውድ የሀገሬ ልጆች ወደ ሀገራችን የመሄድ መብት አለን ማለት ነው። አራተኛ ደግሞ በነፃነት ማውራትና መናገር አለብን ማለት ነው። እኛ ጥፋተኛ ሆነን ተተገኘን ጥፋታችንን ይቅርታ ጠይቀን ስራችንን በአግባቡ እንሰራለን። እኛ ደግሞ ጥፋት ሳይኖርብን በተደጋጋሚ ችግር የሚያመጡብን መዳሞች ካሉ እኛ ምንም አይነት ጥፋት እንዳላጠፋንና ምንም አይነት ችግር እንደሌለብን ይህን መናገርና ማውራት አለብን ማለት ነው። ይህን የማውራትና የመናገር ነፃነታችንን ሊነፍጉን አይገባም ማለት ነው። ሌላው ደግሞ ሲያመን እንዳልኳችሁ ወደ ሐኪም ቤት የመውሰድ የነሱ ግዴታ ነው። የኛ ደግሞ ሲያመን ወደ ሐኪም ቤት የመሄድ የመጠየቅ መብት አለን። ይህንን መብታችሁንም ሲያማችሁ እህቶቻችን የሀገሮች ልጆች ሲያማችሁ ወደ ሐኪም ቤት እንደወስዷችሁ የመጠየቅ ይህን መብት አላችሁ ማለት ነው። ይህንን መብታችሁን ማስከበር አለብን ማለት ነው። ኢንሻአላህ አንዳንድ ነገሮችን ያው ጠለቅ ብለንም ባናየው ዋና ያወኳቸው ወደ እናንተ አስተላልፍ ያለው ማለት ነው። የአገሬ ልጆች መምጣት የሚያሰባችሁ እንደገና ዝም እየኖራችሁ ያላችሁ ይህንን ነገር አንዳንድ ነገር ይጠቅማችኋል ብዬ አስባለሁ ማለት ነው። ኢንሻአላህ ቪዲዮ ከጠቀማችሁና ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ኮመንት ላይ ደግሞ አስተያየታችሁን ስለ ቪዲዮ አስተያየታችሁን መጻፍ ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።